ሊያ ይሄን አላርምሽን እያበራሽ አትበጥብጭኝ አላልኩሽም? ለምን በጠዋት የምትበጠብጪ? አንቺ ምን ሆነሻል? ልብሶቼን አትልበሽ ብዬ አልተናገርኩም? ኧረ እባክሽ በይ አሁን የለበሻትን ልብስ አጥበሽ መልሽ። እንደዚህ አይነት ሹራብ ያለሽ አንቺ ብቻ ነሽ? ሌላ ሰው ሊኖር አይችልም? ጓደኛዬ ከውጭ ሀገር እንዳመጣችልኝ ታውቂያለሽ ወይስ እዚህ ሃይ ኮፒ አግኝተሽ ነው? በይ አሁን ቸኩላለሁ፣ አትጨቅጭቂ። እስቲ ምንድን ነው? እስቲ ቦርሳውን አሳጊ። የኔ ነው ልትይን ብቻ እንዳይሆን። ኧረ እባክሽ የኔን ቦርሳ ይዘሽ ትወጪ ብቻ እንዳይሆን። እና ምን ልትይ? ባለፈው ሳምንት አብረናል እንዴ ገዛ ነው። እና ምን ልትይ ነው? ምርቱ አንድ ብቻ ነው እንዴ? በይ ሌላ ወሬ አልፈልግም። ቁጭ አድርጊና ውጪ። በጣም ቸኩላለሁ አልኩሽ እኮ። በቃ ተይኝ ልሂድበት። ነገርኩሽ። ይሄን ቦርሳ ይዘሽ ለመውጣት ብቻ እንዳታስቢ። አስቀምጪው። ባላስቀምጥ ቆይ ምን ልታመጪ? እሱን አሳይሻለሁ። እስቲ ከዚህ ቤት ይዘሻት ትወጫለሽ። ወንድ ነሻ? ጭራሽ አንቺ ተመልከቺ። አስቀምጫት። ቁጭ አድርጊያት። ልቀቂው። ፍታኝ። ልቀቂ። ሴትዮ እየበጠበጥሽኝ ነው። መጀመሪያ በሽ ተስተካክሎ የሚያውቀውን ፀጉር ነው ወሬ። ደላሎች ምናምን ያሉበት ቦታ ይኖራል። እኔ ያለው አይደል እንዴ? አይ አምላኬ ይኸውልህ መቸገሬን አውቆ እኮ የሰጠኝ መና ማለት እኮ ነው። ደላላ ነህ እንዴ? ሀገር ያወቀኝ ጠይቀው ከፈለኩስ። ሀገር ያወቀኝ ደላላ አይደለሁ እንዴ? ምን ፈልገህ ነው? ከክፍለ ሀገር ነው የመጣሁት። እንደው ችግር የለም። ከየትምና ምንድን ነው የፈለከው? የሚከራይ ቤት ይኖራል? አለ ሞልቶ ሁሉም አለ እኮ። አሳየኝ። ቆይ ምን አይነት ነው የፈለከው? ባለ አንድ መኝታ ገበያ ያለ ወጣ ያለ G+1 G+2 G+3 4 5 6? ኧረ እኔ ለራሴ ጎኔን የማሳርፍበት ቤት ነው የምፈልገው። ቆይ ለየትኛው ጎን ነው? ለግራ ጎን ነው? ለቀኝ ጎን ነው? ለጀርባ አጥንት ነው? ለየትኛው ጎን? ይኸውልህ ወንድሜ እኔ እንደዛ ማለት አይደለም። እኔ ገብቼ የማርፍበት በቃ አነስ ያለሽ ቤት ነው የምፈልገው። አሃ ገስታውስም ቢሆን ይመቻል ማለት ነው። ምን መሰለህ ገስታውሶቻችን አሁን በአሁኑ ሰዓት በልዩነት በጣም ተደራጅተው ነው የሚገኙት። ይኸውልህ አሁን ለምሳሌ እዚህ ቅርብ ሳትለፋ የምታገኛቸው ፀሐይ፣ ውቤ፣ ፍካት፣ ስኬት ምናምን የመሳሰሉ ገስታውሶቻችን እዚሁ ቅርብ ሳትለፋ ነው የምታገኛቸው። ይቅርብኝ ወንድሜ። ይቅርብኝማ ይረቃል በጣም እንዴ? ይቅርብኝ? አዎ ይቅርብኝ። በቃ የሚሆን ነገር አልመሰለኝም። ማለቴ እኔ የተሻለ ማረፊያ ስለምፈልግ ነው። አይ ወንድሜ እዚህ ምድር ላይ ምን የተሻለ ማረፊያ አለ ብለህ ነው? ይኸውልህ መሬት አለኝ ብለህ ስታስብ መሬት የመንግስት ነው ይሉህና ቆሌህን ገፈው ቆሽቴን ያሳርሩ። እሺ ይሄንንም ይሁን ብለን ይሁን አለን። ይሁን አትልም? ይሁን። በዛ ላይ ግብሩ ልማት ፈረሰብኝ አልፈረሰብኝ ደረሱብኝ አልደረሱብኝ እያለን እኮ የቤት አባሮች ይዘናል። ለምን አትልም? ለምን? ይኸውልህ ከዛ አይናችን ፈጦ አጥንታችን ገጦ ይኸዋለን። ለምን አትልም? ለምን? በቃ እዚህ ምድር ላይ ምንም የተሻለ ማረፊያ የለም። አንደያችንን ቅድም እንደነገርኩ እዛው ሰማይ ቤታችን ያው ካልሆነ ደግሞ ያው እኔ በጣም ኮንታክቶች ምናምን ስላሉኝ ሲኦል ምናምን ቪአይፒ ነገር ሞክርልሃለሁ። ይመቻል እንዴ? ልሞክርልህ? እርፍ በላንታ አታዋጣኝም። እኔ ሌላ ደላላ ብፈልግ ይሻላል። እንስማማለን እኮ። ሲኦል ይለኝ ምን ይመስላል? እባክህ ምንም ላይ ጠቅመኝ ዝም ብሎ ጊዜ ነው ያባክህ። ከከሩ ቀበው ማነው ወንድም ይኸውልህ እንዴ ወዴት ነው የምትሄደው? ማን ነበር ስምህን ያልከኝ? ዳግማዊ። እሺ ቀዳማዊ። ዳግማዊ ነው ያልኩህ። ያው ነው እባክህ ዳግማዊ ቀዳማዊ። ለምን አትልም? ለምን? ቆይ
ቆይ ለምን ፈለከኝ እንዴ? እኔ ሌላ ደላላ ፈልጋለሁ አልኩህ አይደል እንዴ? እሱ እኮ አይደለም። ይኸውልህ የደላላ አንዱ ስራው መቀደድ፣ እኔ ደግሞ እስከሚበቃኝ ድረስ ተቦትርፌልሃለሁ። ስለዚህ ያው የልሳኔ እንድትከፍለኝ እፈልጋለሁ። የልሳኔ ክፈለኝ ማለት እንዴ? ያደረስኩ መረጃ እኮ የተጠናና እውነተኛ ከመሆኑን ባሻገር እንደ ቀልድ ከባድና ቀላል የመግባቢያ በቃ እሺ፣ ስንት ልክፈልህ? 200 እንካ እንዴ። ከሌለ ግን 100 ብር። ይኸው እንካ 100 ብርህን። ቆይ ግን እኮ መስማማት እንችላለን እኮ። ሄሎ ጓደኛዬ፣ ይኸው በቃ ጨርሻለሁ። በቃ መውጣት ብቻ እኮ ነው የቀረኝ። ትንሽ ብቻ ጠብቂኝ። ሄላ ምን አልሽኝ? እስቲ አንቺ ቀንሹ። እሰይ ፉክክር መሆኑ ነው? አይ በጣም የምወደው ፕሮግራም ስለሆነ ነው። ከመቼ ጀምሮ ነው እባክሽ አንቺ ዜና መውደድ የጀመርሽው? አሁን ወደድኳ። ኧረ እቺ መሊያ የምትባል ልጅ አቃጥላ ልትደፋኝ ነው። ያዘጋጀሁትን ውሃ ለምን ጠጣሹ? እንቅስቃሴ ላይ ስለነበርኩ ፊት ለፊት የውሃ አገኘው ጠጣው። ለራሴ እንዳዘጋጀሁት እያወቅሽ ነገር ስፈልጊ ነው። አረ ሰብሊ ውሃ ተጠጣ ተብሎማ እንደዚህ አይባልም። ሀገራችን እንኳን ግብጽን እንደዚህ አልተቆጣቻትም ነው። የጅል ቀልድሽን ብትጀምሪ የምትበዩ በኋላ አንቺ ነሽ ብሽቅ። ደግሞ ውሃ ከፈለግሽ እዚህ ጋር ባር ወንዞች አሉ። ከፈለግሽ እዛ ሄደሽ ጠጫቸው፣ ከፈለግሽ ደግሞ ዋኝባቸው። ቻው ለገዳዲ፣ ቻው ተከዜ፣ ቻው ገፈርሳ። የራስሽ ጉዳይ። እሺ በእናትሽ ልሸኝሽ። አትከተይኝ፣ አልፈልግም። እሺ እስከ በሩ ድረስ ልሸኝሽ። ነገርኩሽ እኮ አትከተይኝ። ማነው? እኔ ከፍታለሁ። እየወጣሁኝ አይደለም። ምን ያስቸኩልሻል? እኔ ነኝ የምከፍተው። ዞር በይ። አቤት። ሰላም። የሚከራይ ቤት አለ? አዎ። ማግባ ለአንተ ነው ወይስ? አዎ ለእኔ ነው። ብቻዬን ነው የምኖረው። በቃ ግቢ፣ እኔ ያሳየዋለሁ። እኔ ያሳየዋለሁ አልኩሽ። እንግዲህ ግቢ። አንቺ ቸኩለሽ የለ። እኔ ያሳየዋለሁ። ያን ያክል የሚያስቸኩል ጉዳይ አይደለም። ግቢ፣ እኔ ያሳየዋለሁ። እኔ ያሳየዋለሁ። ይቅርታ፣ ቤቱን ካሳያችሁኝ እኔ ማየት እችላለሁ እኮ። ዝም በል ዝም በል። ናግባ። እንግዲህ ቤቱ እንደምታየው ነው። መብራና ማጥፊያ ያዛጋለልክ። እሺ ለኔ በቂ ነው። ግን ዋጋው ስንት ነው? ዋጋው አያጣላንም። አልጋ እዚህ ጋር ታረጋዋለክ፣ ቲቪው እዚህ ጋር ታረጋዋለክ፣ ፍሪጅህን እዛ ጋር ታረጋዋለክ፣ ድሬሲንግ ቴብል ደግሞ አልጋው አጠገብ ታረጋዋለክ። በቃ ማን ነበረ ስምሽን ያልሽኝ? ሊያ። ይኸውልሽ ሊያ፣ አሁን አንቺ የዘረዘርሻቸው እቃዎች አንዱም የለኝም። ይኸውልሽ እኔ በአጋጣሚ በተፈጠረ የእሳት አደጋ ቤተሰቦቼን በሙሉ አጥቻለሁ።
ብቻዬን ያለሁት ያው እዚህም የመጣሁት ሰው ፍለጋ ነው። እዛ ራሱ ስኖር የነበረው የአካባቢ ሰዎች ገንዘብ አዋጥተውልኝ ምናምን ነውና እዚህ ከመጣሁ በኋላም ያው ስራ ተሯሩጬ እንኳን እንዳልሰራ ቀድሜ ጎኔን ላሳርፍ ብዬ ነው እና ኪሴ ውስጥ ያለው የ2 ወር የቤት ኪራይ ቢሆን ነው እሱን ሰጥቼሽ መግባት የምችል ከሆነ እሱን ተባበል። ለምግብ እንኳን የሚበቃ ገንዘብ የለኝም እና የ2 ወር የቤት ኪራዩን ሰጥቼሽ መግባት የምችል ከሆነ ልግባ። በጣም ይቅርታ። ምን ሆነሽ ነው? ምን ሆነሽ ነው? አትናገሪም እንዴ? ምን አድርገው ልጅቷ እንደዚህ ያስከፋሃል? ኧረ እኔ ምንም አላደረኩም። ስለ ራሴ ነው የነገርኳት። ስለ ራስህ ብቻ ነግራትማ እንደዚህ አታዝንም ነበረ። ዲያረ ክርስቶስ እኔ ምንም አላደረኩም። ቆይ ግን ከዚህ በፊት የት ነበር የምትኖረው? እኔ ከአዳማ ነው የመጣሁት። አዳማ ነበር የምኖረው። አዳማ ነበር? አዳማን አውቃታለሁ። ባይዘው በጣም ቆንጆ ከተማ ናት። ለማንኛውም ሰብለ እባላለሁ። እሺ ዳግማ ይባላለሁ። ቆንጆ ስም ያለ። በቃ እንግዲህ ሌላውን እየቆየን እንጨዋወታለን። እሺ ቤቱ ተመችቶኛል፣ ግን ዋጋ ችግር የለውም፣ ማያጣላ ነው። አይ መጀመሪያ ዋጋውን ብትነግሪኝ ይሻላል። በዋጋ ምክንያት ነው እንደዚህ ከተማዋን ሳስሳት የነበረው። የእውነት ቤቱን በጣም ነው የወደድኩት። ለእኔ በጣም በቂ ነች። በዛ ላይ ዋጋ ስለቀነሽልኝ አመሰግናለሁ። አዲስ አበባ ውስጥ በዚህ ዋጋ ቤት ማግኘት በጣም ከባድ ነው። ምንም አይደል፣ ችግር የለውም። ደግሞ ጸባይ ክታይቶ ትልቁንም ቤት ቢሆን እናከራይሃለን። ለእኔ እቺ በቂ ነች። በቃ አንዳንድ ነገሮችን ገዛዝቼ ልምጣ። እንዳታመሽ ደግሞ። ኧረ አላመሽም። እዚሁ አካባቢ የሚያስፈልገኝን ነገር ብቻ ነው ገዝቼ የምመጣው። ስቀልድግ ነው። ይልቅ ማታ እራት እኛ ጋር ነን። እሺ? ኧረ ይህን ያህል እንኳን መቸገር የለባችሁ። ኧረ ምን መቸገር ነው? እኛ እኮ አብሮ መብላት ባህላችን ነው። እሺ በቃ ልሂድ። እሺ ግን እንዳትቆይ። ከቆየ ክራቶ ወደ ቁርስ ይቀየርብሃል። አልቆይም፣ ቶሎ ነው የምመጣው። እሺ እሺ። ምንድን ነው? ምን ልታደርጊ ነው? ለዳጊ ነው። ዳጊ አዲሱ ተከራይ ዳግም ነው ስሙ? አዎ። ምን ነው? አይ ምንም፣ እንደዚህ ይላል። ምኑ? ስሙ ነዋ። ቆይ ይህንን ለሱ ሰተሹኛ በምን ልንተኛ ነው? እኛ ትልቁ አለን አይደል እንዴ? እሱ ይበቃናል። ደግሞ እኮ 2 ያለው 1 ይስጥር አይደለም የሚባለው? ኧረ ነው። አንቺ ደግሞ ምንድነው? ምን ልትሆኚ ነው? ሲጀመር አንቺ ምን ቤት ነሽ? ለዳጊ ልሰጠው። ያምሻል እንዴ? ማብሰያ እኮ እሱ ብቻ እኮ ነው ያለን። ምድጃው አለን አይደል እንዴ? ለምን ሲባል ነው ብቻ የሚኖረን? በሱ እንጠቀማለን እኛ። እናማ 2 ያለው 1 ውስጥ እንዴት አመሸሽ ሊያይ? እንዴት አመሸ? ሊሊ አይደለሁም ሰብለ ነኝ። ይቅርታ ሰብለ። እኔ የምልሽ ቀን የገባሁበትን ቤት ረሳሁት እና ሌላ ሰው ቤት ገባሁ መሰለኝ። አይ እኛ አንድ የምናከራየው ቤት ነው ያለን። እሱንም ደግሞ አንተ ተከራይተኸዋል።
አይ አይደለም፣ ቀን የገባሁት ቤት እንደዚህ አልነበረም። አሁን ስገባ ሁሉ ነገር ተስተካክሎ እቃ ምናምን ገብቶበት ነው ያየሁት። ምናልባት አንቺ ሳታውቂ እህትሽ ለሌላ ሰው አከራይተው እንደው እኛን የማንጠቀምበትን እቃዎች ያስገባንልህ። እስከዛው አንተ ተጠቀምበት። ተቸገራችሁ። በጣም ነው የማመሰግነው። ኧረ ምን መቸገር ነው። ይልቅ እራት ላቅርብና ቁጭ በል። እሺ እሺ፣ እመጣለሁ። ደንግጬ ይዤ የመጣሁትን እቃ እዚህ ውጭ ላይ ነው ያስቀመጥኩት። እሱን አስገብቼ ተመልሼ እመጣለሁ። በቃ ላቅርብ ስለሆነ አትቆይ። እሺ እሺ፣ እመጣለሁ። ብላ፣ ቤት ያፈራውን ነው። እሺ፣ እየበላሁ ነው። ግን ምን ነው እህትሽ ለምን አትበላም ወይስ የለችም? ምን እባክህ፣ እሷ ቀኑን ሙሉ እኮ እያዛገችኝ ነው የምትውለው። አሁን ደግሞ አንዱ አፈቀርኩሽ ብሏት እሷን ልታወራ ወጣለች። ግን በጣም የምታስቀኑት እማማቾች ናቸው። እያቃጠለችኝም ቢሆን እወዳታለሁ። ይኸውልህ ሊያ ማለት አቤት አቤት፣ ስታሙኝ ደረስኩኝ። ሲበሉ አድርሰኝ ሲጣሉ መልሰኝ አይደለም የሚባለው? አሁን ግን ስታሙኝም ስትበሉም አገኘኋችሁ። አንቺ ራስሽና በምን ያቅርበሽ? ገና አቅርቤ? ኧረ ትብላትያት እንዴት እኮ ስቀብጣይን የላትም። ጎሽ ዳግዬ፣ ቤትክን እኮ ብቻዬን ሳስተካክል ድክም ብሎኝ አሁን እኮ የሆነ ልጅ ሲደውልልኝ ገና መውጣቴ ነው። በእውነት ጋይ ቤቴን ስላስተካከልሽልኝ በጣም ነው የማመሰግነው። ቴንክ ዩ። እኔም በአንዴ ሽምጥጥ። ኧረ የአንቺ ውለታማ አይረሳም። በእውነት ሁለታችሁንም በጣም ነው የማመሰግነው። ብቻ ሌላ ምን ቀረ? ሳመኛ። አይ እኔ በል ቁጭ በል። ባንዴ ከሁለት ጉንጭ ሲሳም ሀሽሽ ነው የሚሆንብክ። ስለ ራቱ በጣም ነው የማመሰግነው። በቃ እኔ ልሂድ። እንሸኝካ? ኧረ ችግር የለውም። እዚሁ በር ላይ አይደል ነው እንደ ያለው? ችግር የለውም እንሸኝካ። ኧረ ቅርብ ነው እኮ እዚህ። ችግር የለውም። እሺ በቃ ደራደ። እሺ፣ ሰላም ነገር በቃ ደረስኩ እኮ። በጣም ነው የማመሰግነው። አሁንማ ቤተሰብ ሆነን እኮ። አዎ አዎ፣ አሁንማ ቤተሰብ ሆነን። ደግሞ ሰፈሩም ከተማውን በደንብ ስለማውቀው አሳይካለሁ። እሺ፣ ያው የመጣሁበትን ነገር ለማሳካት የግድ ከጎን የሚረዳኝ ሰው ያስፈልገኛል። እኔ ደግሞ አዲስ አበባን ጫፍ እስከ ጫፍ ስለማውቃት በደንብ አሳይካለሁ። ቦሌ፣ 4 ኪሎ፣ 6 ኪሎ፣ ፒያሳ፣ ካሳንችስ። ስልክን ትሰጠኝ? እሺ እሺ፣ ደስ እንዴ ሙሉ አዲስ አበባን ሰፈር ትጠራለች እንዴ? ወይ በኖርማል ሰራው እያለች እንዴ። እህቷ ደግሞ ከሷ ትንሽ መለስ ትላለች። አረ ግን ያው ናቸው። መሆንሽ ነው። ግን በዚህ ሰዓት የመጣሽው ሰዓቱን አይተሽዋል? ሰዓቱን እንኳን ቶ ደህና ነህ? ደህና ነኝ። እኔ ደክሞኝ ስለነበር ነው የተኛሁት። ደግሞ ሌሊት እኮ ነው። እሱማ ነው፣ ግን እግረ መንገዴ ልጠይቅክ ብዬ ነው። ደበረክ እንዴ? ይቅርታ። ቆይ ለምንድን ነው ግን የመጣሽው? አንተ ገና ትናንትና ተከራይተክ ዛሬ በጠበጥሽኝ ትላለክ እንዴ? ኧረ እኔ እንደዛ ለማለት አይደለም። የመጣሽበትን ነገር ለምን አትነግሪኝ? ዳጊ ያልገባክ ነገር እኮ አለ እኮ። ምንድን ነው ያልገባኝ? ይኸውልክ እኔ ሌሊት ተነስቶ የመብላት ልምድ አለኝ። እንደ በፊቱ መስሎኝ ስነሳ ምግቡ የት ይሰራ? እንዴት? ያምን እንዴት ነው? ያለን ስቶፕ ሰተንክ የለ እንዴ? ውይ ይኸውልሽ፣ እኔ እኮ ስቶቭ ምንም አያደርግም። እኔ እንደሆነ ምግብ መስራት አልችልም። ስለዚህ ውሰጂው፣ እናንተ ጋር ይሁን። አንድ የተሰጠ እቃማ አይመለስም። ባይሆን እዚህ አምጥቼ ልስራ። እሺ እንደፈለግሽ። በቃ ምሰራውን ይዤ ልምጣ።
አንቺ ምን አባሽ ተሰሪ ነው ዳጊን ስልክ ያልሽው? ደፋር በያውኔ ሰው ስልክ አስቀምጠሽ ቀጥ ብለሽ ነይ። አንቺ ጭራሽ በጠዋት ሄደሽ ሰው ቤት ምግብ መስራት ጀመርሽ? ኦሆ የኔ እህት፣ እኔ በቁርስ ቀልድ አላውቅም። ሌላው ነገር ሊቀርብኝ ይችላል፣ ቁርሴ ግን እንዲቀርብኝ አልፈልግም። ደግሞ ከኔ ጋር ተፎካክረሽ ነው ስቶቡን አውጥተሽ የሰጠሽው። ግን ሁኔታው ለኔ ተመቸኝ። ሁኔታው ለኔ ተመቸኝ። እስቲ አንቺ ዝም በይ በእናትሽ። አይደለም ዘፍነሽበት እንዲሁ ድምጽሽ እያስጠላኝ ነው። ትሰሚያለሽ? ከዚህ በኋላ ይሄሽ ተከራይ ባትረብሽ ጥሩ ነው። አይ ሰብሊ፣ ዳጊ እኮ ያራዳ ልጅ ነው፣ እየመጣሽ ስሪበት ብሎኛል። አንቺ ግን በሽተኛ ነሽ አይደለ? ጤነኛማ አይደለሽም። ጤናኝማ ታውቂያለሽ። ጥቁር አንበሳ፣ ሚሊኒክ፣ ፓስተር ሁሉም ቦታ ምርመራ ያረኩ ሰው ነኝ። ኖ በሽታ። ከዚህ በላይማ በሽታ የለም። እንደውም እውነቱን ልንገርሽ፣ እኔ አቅሙ ቢኖረኝ ወስጄ አማኑኤል ሆስፒታል ነበር ምወረውርሽ። እሺ ምን አንቺ አላቀሽ ሞኒ ነው እንዴ? ምን ሆናችሁ ነው? ምንም አልሆንም። ምንም አልሆንም። ዝም ብላ ስታካብድ ነው። እየተጫጫኋችሁ እኮ ሰምቼ ነው እኮ የመጣሁት። ምንድን ነው? ምን ተፈጥሮ ነው? ምንም ነው። ዳጊ እኮ ቤተሰብ ፕላስ ነው አይደል? ዳጊ ምን ቤተሰብ ፕላስ አይደለህ ወይ? አዎ ነኝ። ስለዚህ እሷን ጥፋተኛ ጭና ውስጥ ገብተህ ቁንጥጥ አድርጋት። እርፍ ና እንጂ በሽተኛ። ሰላም ለዚህ ቤት። አሜን አሜን። እንዴት ነህ ዳጊ? አለሁ። እንዴት ነሽ? ደህና ነኝ። እቺ በጥባጭ የሆነች ልጅ በጠበጠች አይደለ? አረ እንደዛ ሳይሆን እኔ ምን ሆነች ብዬ ደነገጥኩኝ። የሆነ ወይ የበዛ ወይ ያነሰ ሆርሞንማ ሳይኖርባት አይቀርም። አረ ተይ፣ እንደዚህማ አይባልም። ስቀልድ ነው እባክህ። ይልቅ ዛሬ የምትሄድበት ቦታ አለ እንዴ? የለኝም። ስለዚህ በቃሌ መሰረት ከተማውን አስጎበኛለሁ። ልብሴን ቀይሬ መጣሁ። እሺ በቃ ከኔ ጋር ሌላ ጊዜ እንገናኛለን። ለምን አብረን አንዴ? አይ እንደዛ ከሆነማ እንበጣበጣለን፣ አይሆንም። ይልቅ ከኔ ጋር በሌላ ጊዜ በተለይ አስጎበኛለሁ። ካሽ በል በቃ ደህና። እሺ ሰፈራችን እንግዲህ ይሄንን ይመስላል። አሁንም አለመድኩት እኮ። ግን ማህበራዊ ህይወት የሚባል ነገር ምንም የለም። አንተ ለራሱ ታዘብከ ነው። የሚገርምሽ እኔ የነበርኩበት አካባቢ ያለ ማህበራዊ ህይወትና እዚህ ያለው ነገር በጭራሽ አይገናኝም። እኔ ለመልመድ ተቸግሬ ይመስለኛል። አንተ ደግሞ እንደዚህ አይባልም። እኛ ደግሞ እናላምድሃለን። እሱንማ እያየን ነው እኮ። አቤት፣ ምን ፈለክ? ሊሊዬ የኔ ቆንጆ ጠፋሽብኝ እኮ። እንደምወድሽ አውቀሽ ነው አይደል እንደዚህ የምትሆኝብኝ? እኔ አልወድም፣ የራሴ ህይወት አለኝ። እየመጣህ አትበጥብጠኝ። ተይ ልዩ ቆንጆ ተይ። እባክህ ቆንጆ አትበለኝ። እሺ የኔ ቆንጆ አልልም። ይሻልካል። ሊሊዬ የኔ ቆንጆ ምን ባርቆቢ ነው። ይሻልካል።
ተይ ልዩዬ ተይ። የፍቅርን ጣዕም አብረን እንቃመስ የመዋደድን ጣዕም አብረን እንቅመስ። ይኸውልሽ አብረን በአንድ ላይ በጋራ አንድ ላይ በሊዝ አንድ ቤት እንውረስ። ሊልዬኔ ፈረስ አሁን አናትክን ሳልክ ዞር በልልኝ። ጭራሽ ፈረስ። ኧረ እኔ ምላሴ አዳልጦኝ እኮ ነው። አሁን ጭንቅላትን ብዬ ይሄን ምላስን ከማስወጥቅ ዞር በልልኝ። እንዴ ምላሴን ሲቬን በይ ልዩዬ። ኡፍ እኔም በተራዬ እኮ ሰፈሩን ላሳይክ ብዬ ነው። ጥሩ ነው። ሰፈሩን ማወቅ ይጠቅመኛል። ያው ሰው ልፈልግ ስለሆነ የመጣሁት። አብረን እንፈልጋለን። እሺ ቤት ፎቶ ስላለኝ ሌላ ጊዜ በደንብ እንፈልጋታለን። አንተስ መቼ ነው ናዝሬት የምታስጎበኘኝ? እንግዲህ የመጣሁበትን ጉዳይ ልጨርስና ሲሄድ አስጎበኝሻለሁ። ቃሌ ነው። ለምን ግን ብቻዬን ትታችሁኝ ሄዳችሁ? ማንም የሌለኝ ብቸኛ ሰው ሆኛለሁ። እህት የለኝ፣ ወንድም የለኝ። አንድ ነገር በሆነ እንኳን እኮ አለው የሚል እኮ ሰው የለም። አልቻልኩም። ከነ ናፍቆታችሁ ከነ ትዝታችሁ ብቻዬን አለሁ። እናንተ ግን ፍቅራችሁን እስከ ወዳኛው አጽንታችሁ ሄዳችሁ፣ እኔ ግን እዚህ ብቻዬን ሆኜ ባይተዋር ልትሰበክ ናፈቃችሁኝ። አልቻልኩም። ናፈቃችሁኝ። እንዳለችኝ አክስቴ ነበረች። እሺ እሷን ሴት ብዬ ላግኛት፣ እሷንም አጣኋት እኮ። ብቻዬን ተሰቃየሁ። ማንም የሌለኝ ባይተዋር ብቸኛ ሰው። አይዞህ ዳግዬ፣ እኔን ማንም የሌለኝ ብቸኛ የሆንኩ ሰው ነኝ። ያለሁበትን ሁኔታ ማንም ሊረዳ አይችልም። እኔ ብቻ ነኝ ያለሁበትን ስሜት የማውቀው። እኔ እረዳሃለሁ። እኔ ይገባኛል ዳግዬ፣ እኔ ይገባኛል። አንቺ ለምንድን ነው የምታለቅሺው? በቃ አታልቅሺ፣ አታልቅሺ በቃ።
አንቺ አልቃሻ ሄዶ ወደዛ የምር ግን በጣም ነው የማመሰግነው። ያመሃል እንዴ? ይልቅ ዳግዬ ወይ የሆነ ቦታ ልውሰድክ። መቻው አዎ መሽቷል እኮ። እንደውም ቦታውን ሲመሽ በጣም ያምራል። ስለዚህ ጃኬት ደርቤ ልምጣና እንሂድ። እሺ የነበርንበት ቦታ ግን በጣም ነው የሚያምረው። ወይ በጣም አንዳንዴ ሀዘን ሲሰማኝና ሲከፋኝ ቤተሰቦቼ ሲናፍቁኝ እዛ ቦታ ሄጄ ነው መጽናናው። አይዞሽ ላይ ከዚህ በኋላ ነው ያለው። እሺ አልቃሽ ሆንኩብክ አይደል? አረ በጭራሽ። ግን ስትታይ ሁሉ ሀሳብ ያለብሽ አትመስይም። በጣም ጠንካራ ሴት ነሽ። እዚህ ምድር ላይ ከኔ ውጪ ሁሉም ሰው ሙሉ ይመስለኛል። አየክ፣ ለዚህ ነበር ይገባኛል እረዳሃለሁ ያልኩ። ደስ ይላል። እንሂድ በይ። እንዴት ነው ሰፈሩን በደንብ አስጎበኘሽው? በደንብ ነው ያስጎበኘሁት። ሀገሩን ነው ቅበዩ። አይ ጥሩ ነው። ምን ነው የደበረሽ ትመስያለሽ? ለምን ይደብረኛል? አንቺም አብረሽ መቆየት ፈልገሽ ነበረ ብዬ ነው። ተሳስተሻል። አንቺም እህትሽም ጥሩ ቦታ ታውቃላችሁ። አዎ ቆንጆ መራጮች ነን። ግን እህትሽ በጣም ቀልቃላ ነች። አንቺ ደግሞ እሷ ተቃራኒ በጣም የተረጋጋሽ ሰው ነሽ። ከእሱ አንጻር ነው ወይስ ከራሴ አንጻር ነው የተረጋጋሁት? ይልቅ የመጣህበት ጉዳይ እንዴት ሆነልህ? ያው እንግዲህ እያፈላለኩ ነው ያለሁት። አይዞ፣ ያው እንግዲህ ነገሮች ይስተካከላሉ ብዬ ተስፋ አድርጋለሁ። ቆይ ያሉበትን ምናምን ነገር አታውቅም? አረ ምንም አላውቅም። ዝም ብዬ ነው እዚህ ካገኘኋት ብዬ የመጣሁት።
እባክሽ ቀና በይ። ምንድን ነው እሷ ደግሞ አተኛም እንደ እስካሁን ድረስ? ኧረ ቀስ ብላችሁ እባክሽን ተይኝ። እንዴ ቁልፍ አለ እንዴ? በይ እሺ ክፈችው እንግባ በቃ። መጀመሪያ በአንድ ነገር መስማማት አለብን። በምን? አሁን ስለመሸ ወደ ቤት መግባት አልችልም። ስለዚህ አንተ ቤት አድራለሁ። አረፍ እንዴ? እኔ ቤት እንደዛማ ካልሆነ ይቀራል። ወይ ጣጣ። እሺ ተስማምቻለሁ። መቼ እንደ አንቺ ወይኔ ልክፈት ነው ቁልፉ። ገበያ ይዞሽ በጣም ጎበዝ። ይኸውልሽ እህቴ ጓደኞቼ ዝም ብለው እንታረቅ አሉ። እኔም ብስል እነሱ በግድ ካልታረቅሽኝ አሉ። ከዛ ደግሞ የደስ እንጠጣ አሉ። እኔ እህትሽ ደግሞ እምቢ አልጠጣም ስል አሁንም በግድ ካልጠጣሽ ብሎ አስጨነቁኝ። ከዛ ልሂድ እህቴ ትጠብቀኛለች ትጨነቃለች ስላቸው እምቢ አሉ። ከዛ መሸ በምን ልምጣ እዛ አደርኩኝ። ከዛ ዝም ብለሽ አቀባጥሪ። እየነገርኩሽ አይደለ እንዴ? የት ነው ያደርሽው? ሊያ እየጠየኩሽ ነው አይደለ? መልሽልኝ። በቃ ተይኝ። እቺ ልጅ ምን እየሆነች ነው? ዳጊ ወይ እንዴት አደርሽ? ውይ ተኝተህ ነበር እንዴ? አይ ዝም ብዬ ጋደም ልበል ብዬ እኮ ነው። ምን ነው ማታ የት ነበርክ? የትም የትም ማለቴ እዚሁ አካባቢ ከጓደኞቼ ጋር ነበርኩኝ። እንዴ ከተማውን አላውቀውም አላልክም እንዴ? ምን ሰው አውቀክ ነው ማታ ያመሻው? ኦ ለካሴ አዳማ ልጅ ነህ። ከሰው ጋር መግባባት አይከብድም። አዎ ለዛ ነው። አንቺ ሴት ነበርሽ? እኔማ ሊያዬ ሳትመጣ አድራ በጣም ተጨንቄ ነበር። ኧረ እባክሽ ምን ነው? ምን ሆነች? በሰላም ከጓደኞቼ ጋር ነበርኩ ነው ያለችኝ። ግን እኔ ውስጤ ምንም አላመናትም። ለምን ታስረዳኛለህ? እኔ እኮ አያገባኝም። ያገባኛል እንዴ? ሲጀመር ፍቅረኛ ከኔ ለምን እንደምታስረዳኝ? አንቺ እንደምታስቢው አይደለም። ይኸውልሽ ሰብሊ፣ አንቺ እንዳሰብሽው አይደለም። ይሄ የሊያ ስልክ አይደል እንዴ? ቆይ አንተ ጋር አድራ ነው? አብራችሁ አድራችሁ ነው? ምንም የምታስረዳኝ ነገር የለም። ቆይ
ዳግም ላይ ስልክ ረስተሽ ነበር። ማ እኔ? እሺ አመሰግናለሁ። ምን አደረግኩኝ? ነገርኩሽ አይደል እንዴ? ተይ በቃ። ሰብለ ወንጌል ጭራሽ ዛሬ ደግሞ በሙሉ ስም የጠራሽኝ? ከጎረምሳ ጋር ከተጀመረ በኋላማ በጣም የጸባይ ለውጥ አምጥተሻል። እንዴ ሰብሊ፣ ቆይ እስቲ ንገሪኝ፣ ምን እያሰብሽ ነው? መቼም ቤቱ ዝም ብለሽ አለማለ ያደርሽው? ማታ የምንዝናናበት ቦታ ላይ ያገኘሁት። ከዛ ስልኬን እንዲይዝልኝ ሰጠሁት። ከዛ በኋላ አብረሽ መተሽ አደርሽ? አይደለም፣ ከኔ ጋር ሳይሆን ከስልኬ ጋር ነው ያደረው። ምን ማለት ነው ደግሞ እሱ? ማለትማ እኔ ረስቼው ከጓደኞቼ ጋር ቤት ቀየርን። እሱ ደግሞ ስልኬን ይዞልኝ መጣ። አታፍጭብኝ፣ ይሄው ነው። ዳጊ። አቤት። የሆነ ነገር ላናገር ፈልጌ ነበር። እሺ ንገሪ። ግን በቃ ቸኩላል መሰለኝ፣ ሌላ ጊዜ እነግርሃለሁ። አረ ችግር የለውም ንገሪ። ምንድን ነው? አይ ሌላ ጊዜ ብነግርህ ይሻላል። ሰብሊ ችግር የለውም አልኩሽ እኮ። ምንድን ነው? የተፈጠረ ነገር አለ? ዳጊ እኔ አፍቅሬሃለሁ። ችግር የለውም፣ አስበህበት ሌላ ጊዜ ትነግረኛለህ። ቻው በቃ። እንዴ ፍሬንድ፣ ምን ነው ቤት ልትቀይር ነው እንዴ? ማለት አይ እኔማ ወደ ከርሰ ምድር ስትቆፍር ሳይ ያው እዛው የሚከራይ ነገር ካለ ተፍ ልበል ብዬ እኮ ነው። ይልቅ አንድ ቦታ ማስይዘው ጉዳይ አለ፣ ታስፈልገኛል። ምን ጣጣ አለው? የሚከራየው ይከራያል፣ የሚሸጠው ይሸጣል። ያው የሚፈርሰውም ደግሞ ባርቆቢ ነው። አይ ወንድሜ፣ በዚህ ጊዜ አዲስ አበባ ውስጥ እንኳን የምታውቀው ሰው ይገኛል? ቆይ ለምን አትለኝም? ለምን? አዲስ አበባ ባህር ናት። በዚህ ጊዜ እንኳን አድራሻ የሌለው ሰው አድራሻ ያለው ሰው እንኳን አይገኝም። እባክህ እንደዚህ እያልክ ተስፋ አታስቆርጠኝ። የግድ የመጣሁበትን ዓላማ አሳክቼ ነው መመለስ ያለብኝ። አክስቴን ማግኘት አለብኝ። በቃ ይሁን። ያው እዚህ አካባቢ ትንሽ ፀሐዩ ምናምን ጉሮሮ ላንቃኝ ተናጋይ ምናምን ትንሽ ያዝ ያደርገኛል። ገንዘብ ፈልገህ ነው? ኧረ የገባሽ እኮ ነሽ። አደራ ያልኩህን ነገር ግን አድርግልኝ። ኧረ ጣጣ የለውም። አልቅሰሻል እንዴ? አዎ። ለምን? ዳግም አፍቅሬሃለሁ። ምን? ያው ሴት ብሆንም ማንነቴ ከሴትነቴ በልጦብኝ ነው ደፍሬ የጠየቅኩ። ሊያ፣ እኔ እኮ አሁን ማንነት የለኝም። የኔ ማንነት ቤተሰቦቼ ነበሩ። በቃ እነሱ ደግሞ የሉም። እኔ ማንነት የሌለኝ ባዶ የሆንኩ ሰው ነው። ምናልባት እኔ እናንተ ፈጣሪ ያገናኘን ክፍተታችን ሊሞላ ነው። እሱም ማወቅ አልችልም። ነገር ግን ሊያዬ፣ ንገረኝ። ሊሆን አይችልም? ማን ማወቅ ይችላል? ይኸውልሽ
እኔ አሁን እየተንሳፈፍኩ ነው ያለሁት። መጀመሪያ ተረጋግቼ መቆም አለብኝ። ሄሎ ሄሎ፣ ይኸውልህ አንድ ወሳኝ ነገር ሳናገኝ አንቀርም። ምን ተገኘ? በእውነት ስለ ይኸውልህ እዚህ እኛ አካባቢ ሰፈር ውስጥ ድር ጥሩምባ ምናምን የሚነፉ ሰውዬ ነበሩ። እሳቸው በጣም ከድሮ ጀምሮ ጥሩምባ ስለሚነፉ የሆነ የሚያውቁት መረጃ ያለ ይመስለኛል። እሺ እሺ፣ የት ነው ያለኸው? ልምጣ? በቃ ና፣ እየጠበቅኩ ነው። እዛው ቦታ ነኝ። ና ና። እሺ እሺ፣ መጣሁ በቃ። ሰብሊያ ምን ልትይ ነበር? ቀጥይ። አንቺ ምን ልትይ ነበረ? ዊሊያ፣ አሁን ደግሞ በዚህ እንጨቃጨቅ? ሌሊት ሙሉ ሳስብ ነበረ። ለዳግሜ ፍቅር ስሜት አለሽ እንዴ? ለምን ጠየቅሽኝ? እንዲሁ ለማወቅ። አይ እንዲሁ ለማወቅ እንኳን አይመስለኝም። ሰብለ፣ ዳግምን አፍቅሬዋለሁ። እኔ እኮ እንዲሁ ዝም ብለሽ ለጨዋታ ብቻ ነበር ይመሰለኝ። ማለቴ ከኔ ጋር ለመፎካከር ብለሽ። የእውነት ያመረርሽው አልመሰለኝም ነበር። የበፊት ጉዳቴን ማከሚያ የተላከ መልአክ መስሎ ነው የሚታየኝ። የእናትና የአባቴ ምትክ፣ ሌሎች ፍቅር ምናምን ብሎ ከሚደልሉኝ ወንዶች እሱ የተለየ ነው። አፈቀርኩት። ነገር አለሜን ረስቼ በሱ ፍቅር መቆየት ነው የምፈልገው። ከጎኔ ሌላ ሰው እንደሌላ አስቦ እሱን ሰጥቶኛል። አንቺ ግን እኔ ግን ምን እኔን እንደ ባዳ ቆጥረሽኝ ነው ወይስ የእውነት የተሻለ መሆኔ ተሰምቶሽ ነው? አይ ሰብሊ፣ እንደዛ ማለት አይደለም። አሁንም ቢሆን አንድ ነገር ማወቅ እፈልጋለሁ። አንቺ ለዳግም ስሜት አለሽ እንዴ? አላፈቅረውም። እንዲሁ እንደ ፍሬንድ ነው። ቆይ አንተ ሳታረጋግጥ ለምን ደወልክልኝ? እንዴ ያው ለመሞከር እኮ ነው። ሁሉም ነገር የሚገኘው ከመሞከር አይደል እንዴ? አንተ ጤነኛ ነህ? የአይነ ስውር ለሆኑ ሰውዬ ፎቶ አሳይተናቸው ነው ካወቁ ብለን የምንሞክረው? እኔ እሱን መቻወኩ እንዴ? እሱን እንድታውቅ አይደል እንዴ የምከፍልህ? ይኸውልህ ዳጊ፣ አንተ ምንም አትጨናነቅ። አክስትም በኔ ጣለው። ይኸውልህ እንዴትም ብዬ አገኛታለሁ። እሺ አረጋግጥና ደውልልኝ። በቃ ችግር የለውም። በቃ እሺ ሂድ። በቃ ቻው። ያረ ያሳብደኝ ነው እንዴ ሰው? አሁን ለሁለቱም መልስ ለመመለስ ዛሬ የሚቀጠሯቸው ጉድ እኮ ሁለት የተማማቾች ላጋጭ ነው ማለት ነው። የምር ሊያ የፈለገ ብትንቀሸቀሽ በጣም እኔ እውነት ለመናገር ከሰብለ ይልቅ ሊያ ነው የወደድኳት። ሊያ ለየት ትላለች። ጭንቀቴን ሁሉ ያስረሳችኝ እሷ ነች። ደግሞ ታሪኬን ስነግራት ወዲያው እንኳ ግጥም በቃ ሊያን በጣም ነው የወደድኳት። ሊያን በጣም ነው የወደድኳት። ወዴት ነሽ? ራስሽ ወዴት ነሽ? እኔ ሽንት ቤት ነኝ። አንቺስ? ዳግም ጋር። ዳግም ጓ ደግሞ ምን አለ? የሆነ የሚፈልገው ሰው አለና አብሬው ላፈላልገው፣ ምናልባት ፎቶ ካለው ልጠይቀው። እሺ ዳግም፣ በእናትህ በጣም ጨንቆኛል። መልስህን ንገረኝ። የምን ወመድ? ዳግም እየቀለድክብኝ ነው? ነገ ብለኸኝ ነበረ እኮ። ኦ ስለሱ ነው እንዴ? እሺ ደግመሽ ጠይቂኝና እነግርሻለሁ። ወይኔ ሊያ፣ እሺ በጣም አፈቅርሃለሁ። እኔም በጣም አፈቅርሻለሁ። የምርህ ነው ዳጊ? አዎ የምሬን ነው ዳጊ። እኔ ብቸኛ ነኝ፣ እባክህ እንዳትጎዳኝ። አንድ ቤተሰብ እንኳን የለኝም። እባክህ ቤተሰብን መስርት። አመሰግናለሁ።
ይቅርታ። የለም እንዴ ዳግምና ሊያ አሁን ወጡ ይውጡ። ለማንኛውም አክስትም ብፈልጋት ላገኛት አልቻልኩም። ያው ቀብዱም ለስራ ማስኬጃ ሆኗል። የቀረው ብር ግን ይቅርብኝ ብሎሃል ብለሽ ይሄን ፎቶ ስጭልኝ። እንዴ ምን ነው ደነገጥሽ? የምታውቂው ነገር አለ እንዴ? በእናትሽ በጣም የለፈውበት ስራ ነው። የምታውቂው ነገር ካለ ንገሪኝና በቃ። እንዴ ምን ነው ደነገጥሽ? የምታውቂው ነገር አለ እንዴ? በእናትሽ በጣም የለፈውበት ስራ ነው። የምታውቂው ነገር ካለ ንገሪኝና በቃ እኔም ቀሪ ገንዘቤን ልውሰድ። ዳግምስ ቤት ገባ። ደክሞኛል፣ በእናትሽ ልብሴን ልቀያይር። ሰብሊ ዳግም፣ እነዚህ ሁለቱ ሰዎች አንድ አይነት ሰዎች ናቸው አይደለ? አዎ። እንዴ ይህን ፎቶ ነው የነበረኝ። ወደዚህ ልመጣ ስል ነበር የጠፋብኝ። አክስቴ ተገኘች እንዴ? ዳግም፣ የማይሆን ነገር ውስጥ ነው ያለኸው። ምንም ነገር አልተፈጠረም አይደለ ከሊያ ጋር? ምን ማለት ነው ምንም ነገር አልተፈጠረም ማለት? በእርግጥ ምንም የተፈጠረ ነገር የለም። ግን ቆይ ቢፈጠርስ? ምንም ነገር አለመፈጠሩ በጣም እድለኝነት ነው። ሰብለ፣ እኔ እያወራሽ ያለሽው ነገር ምንም አልገባኝም። ምንድን ነው? ይኸውልህ እነዚህ ሁለቱ ፎቶዎች የአንድ ሰው ፎቶዎች ናቸው አይደለ? አዎ፣ ይሄን ፎቶ ነበረኝ እኮ እያልኩሽ ነው። የሊያ እናት ያንተ አክስት ነች። እርግጠኛ ነሽ ሰብለ? አዎ እርግጠኛ ነኝ። ይኸውልህ አሁን ወደ መፍትሄው ነው መግባት ያለብን። ከዚህ አካባቢ መሸሽ አለብክ፣ መራቅ አለብክ ዳግም። አዎ ልክ ነሽ። የከፋ ነገር ሳይፈጠር ከዚህ አካባቢ መራቅ አለብኝ። ዳግምን አጣሁት። ስደውለት ስልኩ አይሰራም። የት ሄዶ ነው? እኔ እንጃ። ወይ የሚፈልገውን ሰው አግኝቶ ሄዶ ሊሆን ይችላል። ለእኔ ሳይነግረኝ ወዴት ነው የሚሄደው? አይ ቸኩሎ ሊሆን ይችላል።
ምንም እንዳትለኝ። አሃ ተመሳጥራችሁ ነው ለካ የበላችሁት እንዴ? ቢያንስ እስኪ የድርሻዬን ስጡኝ። ደሞ የኔ ሀቅ አዙሮ ነው የሚደፋችሁ። የምን ገንዘብ ነው? ይኸውልሽ የዛን ቀን ፎቶውን ስሰጣት አትኩራ ያየችው የሆነ ነገርማ ቢኖር ነው። ደሞ ይኸውልሽ የፈለገ ቢሆን ምላሴ ብቻ ሳይሆን አይምሮ የሚሰራለ። የምን ፎቶ ነው? ለምንድነው ታወዛግበኝ እንዴ? ዳግም የሰጠኝን ፎቶ ነው እንዴ? አክስቴን ፈልግ ብሎ ስዞር አይደል የከረምኩት? እሺ ሁሉንም ተውት፣ ቢያንስ የድርሻዬን ስጡኝ እንዴ። ቆይ እሺ የድርሻዬንም ሰውት እንዴ። ቆይ ፎቶውን የሰጠውበትን ለምን አሰጡኝ? ይሄ ነው መጨረሻችሁ፣ ጥሎ መሄድ። ደላላው የሰጠሽ ፎቶ ምንድን ነው? እርግጠኛ ነኝ ዳግም የሄደው በዚህ ፎቶ ምክንያት ነው። የደበቅሽ ነገር አለ? ይኸውልሽ ሊያ ተረጋጊ። ይሄን ነገር እኔም ልነግርሽ ወስኜ ነበረ። ይኸውልሽ ከዚህ በላይ መጎዳት ያለብሽ አይመስለኝም። አንቺ ልትረሹ እየቻልሽ አይደለም። ስለዚህ ቢያንስ እውነታውን መስማትሽ ሊያስረሳሽ ከቻለ ብዬ ነው ልነግርሽ የወሰንኩት። ይኸውልሽ ዳግም ሲፈልግ የነበረው አክስቱን ነው። የእሱ አክስት ማለት ደግሞ ለአንቺ እናትሽ ናት። ምን? ሊያ ተረጋጊ።